ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ኢትዮጵያ በአሁኑ ወቅት በታሪኳ አይተው የማታውቀው አጣብቂኝና ፈታኝ የፖለቲካ ውጥረት ውስጥ ትገኛለች። አገዛዙ ስልጣኑን ለማራዘም በሚሰራቸው የከፋፍለህ ግዛ ሴራዎች ሀገሪቱ ወዳልተፈለገ የመበተን አደጋ እያመራች ነው በሚል ስጋቶች እየጨመሩም ይገኛሉ። በሌላ በኩል ደግሞ የአማራ ፋኖና ሌሎች ለነጻነት የሚንቀሳቀሱ ኃይላት ሀገርን ከብተና ለማዳን በሚል ያደረጉት አዲስ ህብረትና ጥምረት በብዙዎች ትኩረት ስቧል። ለመሆኑ ይህ የተፈጠረው ጥምረት ለሀገሪቱ አዲስ ተስፋ ይዞ ይመጣል? የህዝቦችንስ አንድነት ለማፍረስ የሚሸረቡ ሴራዎችንስ እንዴት ማክሸፍ ይቻላል? መላው ኢትዮጵያ እስከ ስሜታዊነት ወጥቶ ሀገሩን ለማዳን ምን ማድረግስ ይጠበቅበታል? በዛሬው ዝግጅታችን ይህን ጉዳይ በስፋትና በዝርዝር እንመለከተዋለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ተወደዳችሁት ላይክ እና ሼር በማድረግ ለሌሎች አድርሱ። በቀጥታ ወደ መረጃው አለፉ። ኢትዮጵያ በአሁኑ ወቅት በታሪኳ አይተው የማታውቀው የአምባገነንነት አገዛዝ ስር ወድቃ ትገኛለች። ስርዓቱ ስልጣኑን ለማራዘም ሲል የህዝቦችን ደም እንደ ውሃ እያፈሰሰ ሀገሪቱን ወዳልተፈለገ የመበተን አደጋ እየነዳትም ይገኛል። ይህንን ሀገራዊ መከራና የህዝቦች ሰቆቃ ለማስቆም የአማራ ፋኖ ነፍጡን አንስቶ የህልውና ነጻነት ትግል እያካሄደም ይገኛል። ፋኖ የወገኑን መበደል ለማስቆም ብሎም መላዋን ኢትዮጵያ ከጥፋትና ከብተና ለመታደግ በተለያዩ መዋቅሮች ተደራጅቶ የሚፋለም ታላቅ ህዝባዊ ኃይል ነው። ይህ ህዝባዊ ኃይል ለህዝብ መስዋዕትነት እየከፈለ የአምባገነኑን መንግስት ስርዓት እያፈራረሰውም ይገኛል። ይህን የህዝብ እንባ ጠባቂ ኃይል ሌሎችም ኃይላት አብረውት ኢትዮጵያን ለማዳን ሰሞኑን እየተንቀሳቀሱም ይገኛሉ። ይህ ደግሞ ለኢትዮጵያ ታላቅ ብስራትና የሚደገፍ የተቀደሰ የፍቅርና የአንድነት መንፈስም ነው። ሆኖም በቅርቡ የተፈጠረው የአማራ ፋኖና አጠቃላይ ለነጻነት የሚንቀሳቀሱ ኢትዮጵያን ለመታደግ የሚፈልጉ ኃይላት ህብረትና ጥምረት የአምባገነኑ ስርዓት መዋቅርና የስልጣን መሰረት ያወከ ታሪካዊ እርምጃ ስለሆነም ብልጽግና እየተሸበረም ይገኛል። ይህ ጥምረት ስርዓቱን ካስወገደ በኋላ ፍጹም ሰላማዊ፣ ፍትሃዊና አሳታፊ የሆነች ኢትዮጵያን ለመገንባት ያለመ እንደሚሆን የታመነም ነው። ነገር ግን አገዛዙ የዚህን ጥምረትና የአንድነት ግስጋሴ አጥብቆ ስለፈራውም አብሮነታችንን ለማፍረስና የህዝቦችን ትግል ወደ ኋላ ለማስጎተት አደገኛ ሴራዎችን እየሸረበም ይገኛል። በተለይም የወሰንና የማንነት ጥያቄዎችን እንደ ምቹ ምክንያት በመጠቀምም የአማራ ህዝብና ሁሉም ህዝቦች በጋራ እንዳይቆሙና ወደ አላስፈላጊ የእርስ በርስ ግጭት እንዲገቡ በማድረግ ላይ ያተኩራል። በተለይም የወሰንና የማንነት ጥያቄዎችን እንደ ምቹ ምክንያት በመጠቀም የአማራ ህዝብና ሁሉም ህዝቦች በጋራ እንዳይቆሙና ወደ አላስፈላጊ የእርስ በርስ ግጭት እንዲገቡ በማድረግ ላይ ያተኩራል። በሌላ በኩል የተለያዩ ብሔር ብሔረሰቦችና ህዝቦች በአገዛዙ የሐሰት ትርክትና በአማራ ህዝብ ላይ በተሰራጨ ጥላቻ ተታለው በመከላከያ፣ በፖሊስ፣ በሚሊሻና በልዩ ኃይል ስም ወደ አማራ ክልል እየገቡ የሚያካሂዱት ጦርነትና የሚከፍሉት መስዋዕትነት ፍጹም በስህተት የተመራና ከንቱ እንደሆነ መገንዘብ አለባቸው። ወታደሩም ለአንድ አገዛዝ ዙፋን እየተቀዘፈ ስለሆነም ህዝቡ ከእንቅልፍ መንቃት አለበትም። ይህ አካሄድ ሀገሪቱን ወደ ከፋ ጥፋት ከመክተትና የንጹሃንን ህይወት ከማጥፋት ባለፈ ለህዝቡ ምንም ጥቅም ሊሰጥ አይችልም። ይልቁንስ ባህልን፣ ሃይማኖትን፣ ነባር እሴቶችን፣ ማንነትን፣ አንድነትንና ኢትዮጵያዊነትን እየደመሰሰ ያለውን አገዛዝ በአንድነት መታገል ይገባል። ውድ ኢትዮጵያውያን፣ ብልጽግና ሀገሪቱን ከፋፍሎ ለጥፋት ስለዳረጋት ከስሜታዊነትና ከጥላቻ ወጥተን ከዚሁ አገዛዝ የሚመጡ የመከፋፈያ ዘዴዎችን በመበጣጠስና በመቃወም ሁላችንም በአንድነት ቁመን ሀገር የምናድንበት መንገድ ልንፈልግ ይገባል። ይህ ካልሆነ ግን የኑሮ ውድነቱን ከዚህ የበለጠ ይከፋል። ኢትዮጵያም ከዚህ በላይ ትበታተናለች እንጂ ምንም አይነት ዘላቂ መፍትሄ በፍጹም አይገኝም። በግዴለሽነት በምን አገባኝ ከሚመጣብን ጥፋት ሁላችንም ማምለጥ እንደማንችል መገንዘብ ይኖርብናል። ካንቀላፋን የመከራ ሰዓት በሁላችንም በር እያንኳኳ መምጣቱ የማይቀር ነው። ካንቀላፋን ደግሞም የመከራው ሰዓት በሁላችን በር እያንኳኳ መምጣቱ የማይቀር ነው። ከዚህም በተጨማሪ በትግሉ መዋቅር ውስጥና ሰርገው በመግባት በነጻነት ኃይሎች ስም የተሸሸጉ ኢትዮጵያ ከውድቀቷ እንድትነሳ ከሚፈልጉ ኃይላት ጋር የሚደረገውን አንድነት በመቃወም ጦርነቱ እንዲራዘም በማድረግ ላይ ናቸው። እነዚህ አካላት ህዝቡ ቶሎ ነጻ እንዳይወጣና መከራው እንዲቀጥል የሚያደርጉበት ዋና ምክንያት የትግሉን ጊዜ እያራዘሙ በህዝብ እንባና ደም ላይ የግል ጥቅማቸውን ለማካበትና ለመበልጸግ በመስራት ላይ የሚገኙ በመሆናቸውም ነው። በሌላ በኩል በህዝብ ትግል ስም ተሸፍነው ከአምባገነኑ ስርዓት ጋር በስውር በመስራትና የትግሉን እድሜ ለማራዘም የተላኩ የውስጥ ሐሳውያን ናቸው። ስለሆነም በአሁኑ ወቅት በአማራ ፋኖና አጠቃላይ ለነጻነት
የሚንቀሳቀሱ ኃይላትን ጥምረት የሚያናንቁ የሚቃወሙና ጥላቻን የሚያሰራጩ አካላት በሙሉ ያገዛዙ አገልጋዮችና ህዝቡ ቶሎ ነፃ እንዳይወጣ የሚፈልጉ የህዝቦች ጠላቶች ናቸው። አባባሉ እንኳን 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ጌጥ ነው አይደለም የሚባለው። ፋኖ ብቻውን የህዝብን ቀንበር ይሸከም ዘንድ ከንቱ ምኞትን አትመኙ። ኢትዮጵያ ያለችበትን የፖለቲካ ወጣ ወረድና ውስብስብ ሁኔታ ስንመለከትም አንድ ብሔር ብቻውን የዚህን ሁሉ አምባገነናዊ አገዛዝ ግፍና መከራ ተሸክሞ ሀገሪቱን ከጥፋት ሊታደጋትም አይችልም። አምባገነኑን ስርዓት ለአንዴና ለመጨረሻ ጊዜ አስወግዶ ዘላቂ ሰላም ለማምጣት መላው ኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ከፋኖና አጠቃላይ ለነጻነት ከሚንቀሳቀሱ ኢትዮጵያ እንድትድን ከሚፈልጉ ኃይላት ጋር በአንድነት ሊሰለፉ ይገባል። አገዛዙ ይህንን ህዝባዊ ህብረት ለማፍረስ በፋኖና በሌሎች ኃይሎች ስም እንዲሁም በአማራ ህዝብና በሁሉም ብሔረሰቦች ስም ሐሰተኛ አካውንቶችንና ሚዲያዎችን በመጠቀም የጥላቻና የመለያየት አጀንዳዎችን እየዘሩም ይገኛሉ። መላው ህዝብ ታጋዩና ደጋፊው የዚህን የሥርዓቱን አደገኛ የከፋፍለህ ግዛ ሴራ ተረድቶ በከፍተኛ ንቃትና ብስለት ሊመክትም ይገባል። በሁሉም ህዝቦች መካከል ከዚህ ቀደም የተከሰቱት የደም መፋሰሶችና ቅራኔዎች በሙሉ የህዝቦች ነባር ቁርሾዎች አይደሉም። የችግሩ ዋና መንስኤ ስርዓቱ ስልጣኑን ለማራዘም ሲል የሸረበው አደገኛ የፖለቲካ ሴራና ስብራት ውጤትም ነው። የፖለቲካውን ስብራት በፖለቲካ ብስለትና በመተሳሰብ የትናንትናውን ቁስል በነገው አዲስ ተስፋ ማዳን እንችላለን። ነገር ግን ሁልጊዜ በሴራና በክፋት ለመጓዝ የሚሞክሩ አካላት ሀገሪቱን ወደ ከፋ መከራ የሚያስገቧት ሲሆን ፈጣሪም እንደዚህ ያለ ሴረኞችን በራሳቸው በቆፈሩት ጉድጓድ እንደሚጥላቸው የታወቀም ነው። በኢትዮጵያ ክልሎች መካከል የሚደረገው የወሰንና የደብረ ገበታ ውዝግቦች ሀገሪቱን ወደ ከፋ ጥፋት የሚያመሩ እንጂ ዘላቂ መፍትሄ አያመጡም። ሀገሪቱን እያደማ ያለውን ህዝብ ከህዝብ፣ ቋንቋን ከቋንቋ የሚያጋጨው ብልሹ የመከፋፈል ስርዓት ሙሉ በሙሉ መወገድ አለበትም። ያኔ ችግሮቻችን ሁሉ በውይይት እንፈታለን። የማንኛውም አካል መሬትና ወሰን በጥያቄ መፍታት ያለበት በኃይል ወይም በጉልበት ሳይሆን አምባገነኑ ስርዓት ከተወገደ በኋላ በወንድማማችነት በፍቅርና በህዝባዊ ውይይት ብቻ ነው። ከትናንት ስህተታችን ተምረን ነገ አዲስ ታሪክ ለመስራትና ሀገራችንን ጠብቀን ለተተኪው ትውልድ ለማስተላለፍ መስራት ያለብን ሰዓት እንሆ አሁን ነው። ከዚህ መልካም አስተሳሰብ ወጥተን በጽንፈኝነትና በክፍፍል የምንቀጥል ከሆነ የነገዋ ኢትዮጵያ የተፈታተነችና የታሪክ አቧራ የሆነች ሀገር እንደምትሆን አጥብቀን ልንገነዘብ ይገባል። ጋዜጠኞች፣ አክቲቪስቶችና የህዝብ ድምጽ የሆናችሁ አካላት በሙሉም ሁላችሁም በአሁኑ ወቅት ዋና ሀገራዊ ኃላፊነታችሁን የአማራ ህዝብና የመላው ኢትዮጵያ ህዝቦችን አንድነት ማጠናከርም ነው። እርቅና ሰላም የሚወርድበትን መንገድ በማመቻቸት ረገድ ከፍተኛ አዎንታዊ ሚና ልትጫወቱም ይገባል። ህዝብን ከህዝብ የሚለያዩና ጥላቻን የሚዘሩ ንግግሮችን በፍጹም ማስወገድ አለባችሁ። ፖለቲካና የፖለቲካ አሰላለፍ በየጊዜው የሚቀያየር ጊዜያዊ ክስተት ሲሆን የኢትዮጵያ ህዝቦች ግን ዘላቂ ወንድማማቾችም ናቸው። ህዝቡ እርስ በርሱ ጠላት አይደለም። ጠላቱ ህዝብን የሚያጋጨው አምባገነኑ አገዛዝ ብቻም ነው። አንዳንድ ፖለቲከኞች ይህንን አጋጣሚ ለተንኮልና ለግል ፍላጎታቸው ለማዋል የሚያደርጉት ጥረት በፍጹም እንዲሳካላቸው መፍቀድም የለብንም። በመሆኑም መላው የሰላምና የፍትህ ኃይላት በአንድነት በመቆም አምባገነኑን ስርዓት በማስወገድ ለሀገርና ለህዝብ የሚመጥን የህዝብ እንባ የሚያብስ ያለፉትን በደሎች የሚክስና ፍቅርና አንድነትን የሰፈነባትን አዲሷን ኢትዮጵያ የሚያመጣ አዲስ ስርዓት በጋራ ማዋለድ ይኖርብናል። ከዚህ ውጭ ሌላ መፍትሄ በፍጹም ሊኖር አይችልም። ኢትዮጵያን ለማዳን እኔ፣ አንተ፣ አንቺ፣ እርሶም ሁላችንም አብረን እንነሳ።
ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው።